የሰውን ሰው መለየት ቀላል አይደለም። በጣም ከባድ ነው። ስለሽ ብዙ ጊዜ እናንተ ብዙ ነገሮች እኮ አልፋችኋል አይደል? አንቺና ብሩኬ የተለያይታችሁ እኛ ብሩኬና ሀይሚ ቢለያዩ በጣም ይደብረናል። እውነት ለመናገር ሁሉም ነገር ልጁ የእሱ ቢሆንስ እኔ አይሆንም ባይኔ። ካልሆነ ደግሞ እንደዚህ አይነት ሁኔታዎች ውስጥ ችም ቢሆን ማለት ነው ከእዩ ብሩኬ መቼም ቢሆን ሊያረግዝ አይችልም። ሀይሚ ይህንን እመኝ፣ አትጠራጠሪ። የምሬን ካለ እሷ ደግሞ በውሸት እንደዚህ የሆነች ከሆነ ብዬ አስቤ ነበር። ግን እያንዳንዱ እዩ የሄደችበት ጥግ በጣም በቃ ክርር ያለ ነገር ነው። ስቶሪዋ ላይ ነገሮች ያየሁበት ነገር ስነግርህ ለምሳሌ የሰሞኑን ሀይሚ ስታደርግ የነበረውን ሀረካት እኛ ምንም አልተረዳናትም። በተለይ እኔ ያስረዷቸው አላወቁት። ብዙ ነገሮችን እያደረግኩ ነበረ። ከአንዴም ሁለቴ ሞክሬያለሁ። ግን በዛ ነገር እኔ ለራሴ ያስተዋልኩት ነገር አለ። በዚህ አጋጣሚ የብሩክን ስም እያጸዳች ነው ላላችሁት ነገር ራሷ ማወቅ የፈለገችውን ነገር እየሞከረች ነበር በብሩክ ላይ። ምንም ልላችንም በቃ ቤተሰብ ጋር የሚከብደው ነገር ፋሚሊ ማስገባ ነው። በቃ እዚህ ነገር ውስጥ በጣም መናገር መጀመሪያ ቡቡዬ ፕራንክ ነበር የጀመረው። ከዛ በኋላ ሀይሚዬ ተጣላችሁ የነገራት ቀን ማለት ነው። ምንም ልባል ግን እኔ በጣም ማከብረው ጋሽዬ ነው። በጣም ነው የምወደው፣ በጣም ነው ማከብረው። ግን በጣም ይወድሃል እውነት ለመናገር ቡቡዬ። የዛ ቀን ጋሽዬ አስታርቀኝ ብሎ አስታርቀው ከዛ በኋላ የደረስኩት በጣም ከባድ ስለሆነ እንጂ ምንም የሆነ እዛ ብሩኬ አሁን አረገዝኩ ባይላት ኖሮ ሀይሚዬ ያን ያክል አይከብዳትም። አረገዝኩ የሚለው ነገር ግን በጣም ከብዷታል። በጣም ማለት ነው። አልፈልግም ከማለት ውጭ ምንም ልል አልችልም። ዋናው ነገር እሱ አይደለም፣ እኔና ሀይሚ አለመለያየት ነው። ችግሮች ሁሉ ጊዜ ይፈታቸዋል። ፈጣሪ ምንም ችግር የለም፣ ችግሩ ይፈታል። በጣም ግልጽ ነው። እኛ እንደሆነ እናምንላችሁ፣ የፈለጋችሁትን አውሩ። እኔ የሆነ ድንጋይ ምናምን አይደለም፣ ሰው ነኝ። የራሴ አመለካከት አለ፣ የሚሰማኝ ችግሮች ምናምን አሉ አይደለ? እንደ እውነቱ ከሆነ ቡቡዬ ከሀይሚ መለየት የሞት ያክል ነው የሚመስለኝ። እሷን መለየት አልችልም በፍጹም። ምንም አይነት ነገር መከራም ችግርም ቢመጣ ሀይሚ ከጎኔ እንድትሆንልኝ ነው የምፈልገው። ከጎኔ እንዳጣት በፍጹም አልፈልግም። እሷን ካጣሁ የሞት ያክል ነው የሚሰማኝ ብሎ መልእክቱን አስተላልፏል። እንግዲህ ይህንን ድራማ ከመጀመሩ በፊት ልብ ያለው ሰው ያስተውል፣ ልብ የሌለው ሰው ደግሞ አያስተውልም ማለት ነው። እንግዲህ ሀይሚዬ ሰሞኑን ስታደርግ የነበረችው እንዲሁም ስትገፋ ስትሰደብ የነበረችበት ምክንያት እያንዳንዱን ነገር ተናግራለች። ነገር ግን ብዙዎቻችሁ ተመልካቾችም ትክክል አይደላችሁ፣ እኔም ትክክል አይደለሁም። እኔ ግን በቀል ነው ብዬ ነበር። ግን በተወሰነ መልኩ በቀል ነው፣ በተወሰነ መልኩ ደግሞ እንዴት ነው ልዩ ሊሸነፍላት ችሎ እነዚህ ሊያስረግዛት የቻለውን ነገር እየሞከረች እንደሆነ ነው እንግዲህ ትናንትና ስትናገር የነበረው። ለማንኛውም እንዴት ናችሁ? ሰላም ጤና ይስጥልን። አዳራችሁ እንዴት ነበረ? ውሏችሁ፣ ረፋዳችሁ እንዴት ነው? ቁርስ በላችሁ? የኛ ፋሚሊዎች፣ የኛ ቤተሰቦች እንዴት ናችሁ? ትናንትና ብሩኬና ሀይሚ በሌላ ቤት መጥተውባችሁ ተናዳችሁ ነበረ። እንዲሁም ደግሞ በሌላ ቤት ሲመጡ ትናንትና ቡቡ በሁለት ቤት ነው የመጣው፣ ሀይሚ በአንድ ቤት ነው የመጣችው። ቡቡ እንግዲህ አንደኛው ቤት ስሙን አላስኩትም፣ አሁንም ይቅርታ አድርጉልኝ። እዛ ቤት ውስጥ የናቲ ቤት አይደለም። የናቲ ቤት ስለ ስራ ስለምናምን ያወራው፣ ስለ ሀይሚ ችግራችሁን ብትፈቱ ደስ ይለናል ምናምን ሲለው ሳቅ ብሎ ዝም ነው ያለው ቦቡ ማለት ነው። እና እዚህኛው ጋር ግን ቆሞ ሽንጡን ገትሮ ምናምን እያወራ ነበረ በነገራችን ላይ ማለት ነው፣ ከፍፄ ጋር ሆኖ ማለት ነው። እና እዛ ምን አለ ብሩኬ፣ እኔ ሀይሚ እንድትለየኝ አልፈልግም፣ ከጎኔ ሁኚ፣ ችግሮቹ ሁሉ እንጋፈጣቸው፣ እናሳልፋቸዋለን። እኔ 100% እርግጠኛ ነኝ ይሄ ልጅ የኔ ልጅ አይደለም። ነገር ግን እዩ ልጅህ አይደለም ብላ ካላመነችልኝ፣ እሷ እውነቱን ካላወጣችልኝ እኔ ልጅ አይደለም ብል ማንም ሰው ሊያምነኝ አልቻለም። ማንም ሰው ራሴን ንጹሕ ሊያደርገኝ አልቻለም። ስለዚህ እውነታውን የሚወጣው እዩ ተናግራ እውነት የኔን ስም ካላጸዳችልኝ እኔ እስክትወልድ ድረስ ጠብቄ በዲኤንኤ ማስመርመርና ማወቅ እችላለሁ ብሏል። እንግዲህ ብሩኬ ባይዘወይ ማለት ነው። የዲኤንኤም ማለት ነው የሌላ ሰው ልጅ ለነገሩ አይሆንም፣ እሱ አይሆንም። እርግዝና ነው የሌላ ሰው የሚሆነው እንጂ የዲኤንኤ አይሆንም በፍጹም። ምክንያቱም የብሩክ ከሆነ ያው ያስታውቃል፣ ብሩክ ነው የሚለው ያው ዲኤንኤው ይለያል። ይሄ አይታወቅም። ግን እርግዝና ግን የሌላ ሰው ሽንት አምጥታችሁ አሁን ለምሳሌ ሀይሚ እርጉዝ ሳትሆን ሆስፒታል ሄድኩኝ እያለች እየቀረጸች ትሄዳለች። ከዛ በኋላ ግን እርጉዝ ነኝ ብላ ሰውን ፕራንክ ለማድረግ የተወሰነ ቪዲዮ ለመስራት ይቻላል። እንዴት መሰላችሁ? እዛ ሆስፒታል ውስጥ እርጉዝ ካለ የእርጉዟን ውጤት እናንተ ትይዙና
ከዛ በኋላ ይሄ ሁለት መስመር ቀይ የሚያሳየው አይደለ? እንደዛ አይነት ፕራንክ ይቻላል ባይዘው ማለት ነውና ዲኤንኤ ግን አይቻልም ለማለት ፈልጌ ነው። እንዲሁም እንግዲህ ትናንትና እኔ የማከብረው የምወደው ጋሽዬ ፊት ሄጄ ነው አስታርቆኝ ነው ባይዘው እዚህ ጋር አስታርቋቸው ነው። በነገራችን ላይ ብሩኬና ሀይሚ አስታርቋቸው ነው። የዛ ቀን ቀለበቷን የመለሰች ቀን ፕራንኮ የተነገራት ቀን በቃ በጣም ምርር ብላ እንደዚህ አይነት ፕራንክ አለ ወይ እንዴት ፕራንክ ነው ትለኛለህ አላምንህም ብላ ሀይሚ በፍጹም አይንህን አላየውም ብላ ነበር ብሩክን ማለት ነው። ጋሽዬን አስታርቀኝ ብሎ ለምኖ ከዛ ታርቃ ከዛ በኋላ ነው አሁን ሀይሚ እየተበቀለች ያለችው ማለት ነው። እና ኦልሬዲ አሁን ላይ በግልጽ ነው እየሰሩ ያሉት። ጅማሬያቸው ግን ፕራንክ ነበረ። ግን ፕራንክም ቢሆን ሀይሚ መጀመሪያ ላይ በጣም ተጎድታለች። ግን ደግሞ ብሩክ አስቦት አይደለም ይሄ ሁሉ ነገር የተፈጠረው። እንደምታዩት ሁለቱም የእውነተኛ ስሜታቸውን ነበር እዛ ጋር እያወጡ የነበሩት። ብሩኬም በታመመች ሰዓት በጣም ግራ ገብቶታል። የሚይዘውን የሚጨብጠውን ነው ያጣው በታመመች ሰዓት ማለት ነው። አሁን ላይ ግን ያኔ ተነጋግረው ስለሚሰሩ ሀይሚን ምንም ነገር ቢላት እሷም አይከፋትም፣ እሱም ምንም ነገር ብትለውም አይከፋውም፣ አይከፋፉም። እናንተ ግን እዚህ ጋር ማለት ነው ካፋቸው የሚወጣውን ነገር እያያችሁ ወይኔ ይሄ እኮ ይደብርበታል ብሩክ፣ ሀይሚ እኮ ለምን እንደዚህ ይላታል፣ ወይኔ ራሷ አፈምሳ እንደዚህ የሆነ ምናምን። በነገራችን ላይ የኛ የቤተሰቦች ኮመንት፣ የቤተሰቦች ሀሳብ አስተያየት የምንሰጣቸው ነገር ለእነሱ ቫሊዩ እንዳለ ማወቅ አለባቸው ቤተሰቦች። ምክንያቱም በጣም ብዙ ቤተሰቦች ይወዱናል። ብሩኬን እናንተ እኮ እንድንለያይ እኮ የሚፈልግ ቤተሰብ የለም ትላለች ብዙ ጊዜ ሀይሚ። ብሩኬም እንደዛው ብዙ ቤተሰቦች እኮ እኔና አንቺን ይወዱናል፣ መለየት የለብንም እንደዚህ ብዙ ነገር ይመክራታል ሀይሚን ማለት ነው። ወይ እና ከዛ አንጻር ትላልና አሁን ሀይሚ ጋር የተረዳሁት ነገር ያ ሰሞኑን ስታረግ የነበረው በቀል ወይስ ፍቅር ብያቸዋለሁ እኔ ማለት ነው። በተወሰነ መልኩ እውነት ያንን ነገር ፈልገው እንዳልሆነ በደንብ ጠንቅቄ ነው ያወቅኳት እኔ ሀይሚን ማለት ነው። ግን ደግሞ በቀል ስላችሁ ወይም ሌላ ሰው ልታመጣበት ነው ወይ ደግሞ እንዴት ነው ብዬም አስቤ ነበር። በጭንቅላቴ ነው ያሰብኩት። ቪዲዮ ግን አልሰራሁም። ግን በቀል እንደሆነ 100% ገብቶኛል። የብሩኬን ስም በፍጹም እሷ ማጽዳት አትችልም። የብሩኬን ስም ማጽዳት ያለባት እርጉዝ አረገዘች የተባለችው ብቻ ሴትና ዲኤንኤ ነው፣ ብሩክ እንዳለው ማለት ነው። ሁለት አማራጭ ነው ያለው። ከዛ ውጭ ምንም አይነት አማራጭ የለውም ብሩክ ማለት ነው። አንደኛ መጠበቅ ነው እዩ እስክትወልድ፣ ሁለተኛ ነገር እዩ እኔ እንደዚህ ያደረኩት ሴራ ነው ከብሩክ ጋር ምንም አይነት ነገር የለኝም ብላ ሚዲያው ላይ ከተናገረች ከዛ እውነት ወጣ፣ የብሩክ ስም ጸዳ። ከዛ ውጭ ግን ሀይሚ በፈለገችበት መንገድ ብትሄድ ለራሷ ከእዩ ጋር እንዴት ቀረበ፣ እዩ እንዴት አሸነፈችው፣ እዩ በምን አይነት ስሜት ውስጥ ሆኖ እሷን ሊያስረግዛት ቻለ የሚለውን ነገር ነው እሷ አሁን ስትፈትሽ የነበረው። ትናንትና ሚኪ ጋር ስትናገር እንደነበረው እኔ ብዙ ነገር እያደረግኩኝ ነው፣ ከዛ ካደረግኩት ነገር ውስጥ ብዙ ነገር እያየሁ ነው። ዝቅ ብዬ ለፍቅሬ ለምወደው ለማከብረው ሰው ዝቅ ብዬ ራሴን አዋርጄ ብዙ ነገሮችን አድርጌ አይቼዋለሁ። ከዛ ቦታ ላይ ግን አንድ የወሰድኩት ነገር አለ። ግን ደግሞ እዚህ ጋር የእዩን ነገር ግግም ብላ ምንም በቃ ምንም አይነት ነገር በነገራችን ላይ እዩ ማለት ነው ግግም ብላ ነው እየተጨቃጨቀች ያለችው። ሀታ ራሱ ፕሮፋይሏ ላይ ራሱ ሴት ልጅ ያመማትን ቁስል ምንድን ነው ቆማ ያመነችበት ምናምን በደንብ ሽምጥጥ አድርጌ አልያዝኩትም። በጣም ራሱ ጥቅስ ራሱ የሚገርመው ቲክቶክ ፕሮፋይሏ እና ዘቅዝቀዋታል። ይሄ ነገር በጣም ያሳምናል ለማለት ያክል ነው። እና የሆነ ብቻ መስመር አልያዘላቸውም ድራማው ማለት ነው። መስመር አልያዘም። እንዲህ በአንድ እግር ቆሞ በአንድ እግር ተንጠልጥሎ ነው ያለው ድራማው ማለት ነው። ቤተሰቦች ለምን አንደኛ ቤተሰብ ነቅተዋል። በቃ ቤተሰብን እንዴት ብለን ማሳመን አለብን ብለው እነሱ ራሳቸው እየተጨናነቁ ነው። ከዛ አንጻር ነው እና ትናንትናም ጋብ እረፍት ለመፍጠር ነው በሌላኛ ቤትና በሌላኛ ቤት የተገኙት። እንደገናም ደግሞ ማበረታታትም ስላለባቸው ነው። የሀገራቸው ልጆች ናቸው፣ ደካሞች ናቸው። ሰርተው ቢለወጡ በጣም ደስ ይላል። ሚኪም ደግሞ እንደምታዩት የቅርብ ጊዜ ነው በዩቱብ ቻናል ላይ እየመጣው ማለት ነው። ከዛ በፊት ያው ምን እንደነበረ የምታውቁት ነው። ነገር ግን አንድ ነገር ተረዳሁ ማለት ነው። ብሩኬ የፈለገውን ነገር ቢያገኝ ብቻውን እንደማይበላ ያንን ልጅ ራሱ እንደሚረዳው ነው የተናገረው ትናንትና። ሀይሚም እንደዛው ስላልተነገረላት ነው እንጂ እሷም ብዙ ነገር አላት ብዬ ነው ተስፋ ማድረገው። ምክንያቱም ሀይሚና ብሩኬ እንዳንድ ሰው ነው የማያቸው ማለት ነው። ብዙዎቻችሁ ደግሞ የትናንትናው ጥያቄ የብሩኬም አስፈራኝ የሀይሚም ያስፈራል፣ እኔ አሁንስ ተስፋ ቆርጫለሁ የምትሉ ሰዎች ማለት ነው። እኔ ብሩክና ሀይሚ ከተለያዩ ማለት ነው እኔ እንደው አገሬ ያስገባኝ ፈጣሪ፣ የምሬን ነው የምነግራችሁ። እናንተ ቆይ እውነተኛ ፍቅር አታውቁም?
አታውቁም እውነተኛ ፍቅር። እውነቴን ነው የምላችሁ ብሩክና ሀይሚ ከተለያዩ እኔ አገር አያስገባኝ ፈጣሪ። ሰው አልላችሁም መቼም ማለት ነው። የምሬን ነው የምነግራችሁ። በቃ ዝም ብላችሁ እናንተ መጨረሻውን ብቻ አይታችሁ እንዲሁም በኋላ ታመሰግኑኛላችሁ። የምትጨናነቁ ሰዎች ማለት ነው። የምትጨናነቁ ውስጣችሁ የምታጨንቁ ሰዎች ብሩክና ሀይሚ መቼም ቢሆን ከሞት በስተቀር አይለያዩም። በቃ እውነቴን ነው የምነግራችሁ። እኔ አስረግጬ ነው የምነግራችሁ። እውነቴን ስነግራችሁ ማለት ነው። ለምን ትጠራጠራላችሁ? እናንተ አትጠራጠሩ። ምንም አይፈጠርም። እንዴ ሀይሚና ብሩኬ እኮ ከዚህ በፊት ብዙ ነገር ብዙ ስድብ አሳልፈዋል። የዛን የነበር ቢለያዩ ማለት ነው። የዛን ሰዓት እንኳን እኔ እንደማይለያዩ 100% እርግጠኛ ነኝ። ግን ውስጣቸው የገባው ነገር የሆነች ነጥብ እንደምታሳዝናቸው አቅ ነበረ። እንደተባለውም ሁለቱም እዛ ቦታ ላይ ሀይሚም ብሩኬም ፕራንክ እየተደረጉ ነው። ምንም አያውቁም ሁለቱም ማለት ነው። እና ተሸጠናል ብለው ያው ደመሰሱት። ያንን ሁሉ ጭቅጭቅ፣ ያንን ሁሉ ስድብ። አሁንም ቢሆን እዩ ጋር አንድ ርዕስ ናት ያለችው። እሱም እርጉዝ ናት እርጉዝ አይደለችም የሚለው ነገር። ካረገዘችስ ከብሩክ ነው ከማን ነው? ይቺ ሁለት ብቻ ናት እኮ በቃ። ሌላ እኮ ምንም አይነት ነገር የለም። በሰው ርዕስ በየቦታው በቃ እንተ እንደዚህ ነው ምናምን ምናምን ሰፋ እየሰፋ መጣ እንጂ አንድ ርዕስ ናት። እዩ ብሩክ ጋር ግንኙነት አለሽ የለሽም? ካለሽስ እርጉዝ ነሽ አይደለሽም? ያረገሽውስ ከብሩክ ነው አይደለም? በቃ እንደዚህ አይነት ጥያቄ እኮ ነው። ምንም እዩ ከብሩክ ጋር ግንኙነት አለሽ? ካላት አለኝ፣ ከሌለኝ የለኝም። በቃ አለቅ። ከሌላት የብሩክ አይደለም ልጁ፣ አትጠየቅም። ልጁ የማን ይሁን አያገባቸውም። ማንም ሊጠይቃት አልችልም። ግን ከብሩክ ጋር ግንኙነት አለሽ? አለኝ ካለች አለው። በቃ ልጁ እሱ ነው፣ አለቅ። ግን አሁን እሷ ጋር ነው በቃ እውነቱ ያለው እሷ ጋር ነው። ሌላ ማንም ሰው ጋር የለም። ወይም ደግሞ እንደተባለው ዲኤንኤ ሲወለድ ነው። በዚህ መካከል ግን ሀይሚ አትፍሪ። ከብሩክ ጎንም ሆንሽ ምንም ሆንሽ አንቺ ምንም አይቀንስብሽም። አሁንም ብሩኬን አሁንም ብትታዩ ልብሽ አያርፍም። ያው ከሱ ጋር ማሰብሽ መሆንሽ አይቀርም። ሶ ሌላ ጣጣ ውስጥ ገብቶ እንደገና እሷም ደግሞ ሁሌ እሱን እየተከተለች የልጁ አባት እንዲሆንላት ከምትለፋ መንገድ እስከምትሰጫት ዝግት አርጌባትና ራስሽ ስግጥ ብለሽ ይዛችሁ ቦታ ላይ መቆየት አለብሽ ብዬ ነው የማስበው። ቤተሰቦች ማለት ነው። ምንም ቢሆን ምን ፍንክች ማለት የለም ሀይሚዬ። እናመሰግናለን ቤተሰቦች። የሀይሚ የተረዳኋት ሀሳብ ይሄን ይመስላል። አመሰግናለሁ፣ ወዳችኋለሁ። መልካም ውሎ ይሆንላችሁ። ዛሬ እንግዲህ በጥሩ ቪዲዮ ይመጡልናል ብለን ባለሙሉ ተስፋ ነኝ። ባይ አልነበረ ውብ ሀገሬ